ወይዘሮ ባዩሽ ድንብላልን ስታስፈራራት ወይዘሮ ሜላት ሰማች። ወይዘሮ ሜላት ምናልባት ድንብላልም የወይዘሮ ባዩሽ ሰው ልትሆን ትችላለች በማለት እርግብን አስፈጠጠቻት። እርግብም ሁሉንም እውነት ለወይዘሮ ሜላት ነገረቻት። እያስፈራራች እዚህ ቤት ምን ተፈጠረ፣ ዛሬ ምን ተካሄደ እያለች ሁልጊዜ በጥያቄ እንደምታስፈጥጣትና እንደዚሁ እርግብም ታስፈራራት እንደነበረ ባለፈው እጄ ተቆርጦ የነበረውም ወይዘሮ ባዩሽ ናት እንደዚህ ያደረገች በማለት ተናገረች። ሁልጊዜ አንገቴን እየመጣች እያነቀች ታስፈራራኛለች። ጠፍቼ ከዚህ ቤትም ለመውጣት ሞክሬ ነበር፣ ነገር ግን ልታስኬደኝ አልቻለችም በማለት ሁሉንም ነገር ለወይዘሮ ሜላት ተናገረች። ወይዘሮ ሜላት ወይዘሮ ባዩሽ ላይ በከባድ ጥላቻ ተንስታባታለች። አሁን የበቀሌን ጥግ ነው ማሳያት፣ እኔ ሜላት ማን እንደሆንኩኝ አላወቀችም በማለት ወይዘሮ ሜላት ትዝታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ ኖላዊ ድራማ ሁላችንም እንደምንመለከተው ወይዘሮ ሜላት ብዙ ነገር ከደረሰባት በኋላ በስተ መጨረሻም ቢሆን ጠላቷን አውቃ አሁን ደግሞ እሷ በቀሏን የምታሳይበት ነው። ወይዘሮ ባዩሽ እና ወይዘሮ ሜላት ቤት ስትመጣ ወይዘሮ ሜላት አንዳንድ ጊዜ በስነ ስርዓት ታውራታለች፣ አንዳንድ ጊዜ ደግሞ ትቆጣታለች። ከዛም ደግሞ ግራ የተጋባችው ወይዘሮ ባዩሽም ድንብላል ጋር ገብታ ቆይ ሜላት ምንድን ነው የሆነችው? አንድ ጊዜ ሰው አንድ ጊዜ አውሬ የሚያደርጋት ነገር ምንድን ነው? ቆይ እዚህ ቤት ምን እየተፈጠረ ነው ብላ ድንብላልን ጠየቀቻት። ድንብላልም ደግሞ እኔ ምንም የማውቀው ነገር የለም በማለት ተናገረች። በዚህ መሀል ባዩሽ ተናዳ ጮክ ብላ ስታወራ ወይዘሮ ሜላት ትሰማና ወደ ኩሽና ትመጣለች። ከዛ የወይዘሮ ሜላትን ድምፅ ስትሰማ በር ላይ ተለጥፋ ወይዘሮ ሜላት ሁሉንም ነገር ሰማች። በቃ ድንብላልም የእሷ ሰው ናት ማለት ነው በማለት ሁሉንም ነገር ከሰማች በኋላ ወይዘሮ ሜላት ወደ ነበረችበት ቦታ ትመለሳለች። ወይዘሮ ባዩሽም ድንብላልን አውርታ ወደ ወይዘሮ ሜላት ሄዳ ቡና እኮ እንድታፈላለኝ ብዬ ለድንብላል ልነግራት ገብቼ ነው በማለት ተናገረች። ወይዘሮ ሜላትም ጥሩ አደረግሽ፣ እንደውም እየተጫወትን እንጠጣለን በማለት ማስመሰሏን ቀጠለች። ከዛ ወይዘሮ ባዩሽ ወደ ቤቷ ስትሄድ ድንብላልን አንቃ ወይዘሮ ሜላት አንቺ እኮ ጥሩ ሰው መስለሽኝ ነበር፣ አንቺ ግን እዚህ ቤት የሚፈጠረውን ነገር ለወይዘሮ ባዩሽ እያቀበልሽ አንዷ ጠላቴ አንቺ ነሽ ማለት ነው ብላ አነቀቻት። ድንብላልም አራዊ አባቴ እንዴት ምን እየሆኑ ነው በማለት ድንብላል ምንም ነገር እንደማታውቅና ወይዘሮ ባዩሽ ግን ሁልጊዜ እንደምታስፈራራት ሁሉንም ነገር ነገረቻት። ሁሉንም ነገር ከሰማች በኋላ ወይዘሮ ሜላት በጣም ተናደደች። በደካማ ጎኔ ገብተሽ እንደተጫወትሽብኝ እኔም በደካማ ጎንሽ ገብቼ እጫወትብሻለሁ፣ እኔ ሜላት አይደለሁም በማለት ትዝታለች። ወይዘሮ ሜላት አሁን ላይ የወይዘሮ ባዩሽ ደካማ ጎን ምንድን ነው የሚለውን ነገር ለማወቅ እየሞከረች ነው። ልክ ሀና እንዳለችኝ ለእሷ ጥሩ ሰው በመምሰል እሷን እያስመሰለች ይህን ሁሉ ነገር እንዳደረገችኝ እኔም እያስመሰልኩኝ እጫወትባታለሁ አለች ወይዘሮ ሜላት። ሀና በሰጠቻት መረጃ መሰረት በዚህ ምክንያት የሰው ህይወትም አልፏል፣ እኔንም ቢሆን ገላኛለች። ስለዚህ በቀላሉ አልተዋትም። ሀና ግን ይህንን ነገር ለፖሊስ አሳልፈን ብንሰጠውና ያለንን መረጃ ሁሉ ለፖሊሶች ብንሰጥ ጥሩ ነው አለች። ወይዘሮ ሜላት ግን በጭራሽ ይህንን ነገር እኔው ራሴ ነኝ የምወጣው፣ እንደተጫወተችብኝ ይጫወትባታለሁ። ፖሊስም ሆነ ማንም ሰው እዚህ ነገር ውስጥ ጣልቃ መግባት የለበትም። ከዚህ በኋላ በእኔና በባዩሽ መካከል ያለው ጓደኝነት አብቅቷል። ቆይ ግን እኔ ምን አደረግኳት እያለች ወይዘሮ ሜላት እያሳለፉትን የልጅነት ትውስታቸውን እያስታወሰች ቆይ እኔ ምን በደልኳት፣ ለእኔ ይህ ሁሉ ነገር ይገባኛል በማለት ታስባለች። በሌላ በኩል ደግሞ የወይዘሮ ሜላትን ማስታወስ ያልሰማው አቶ መስፍን እርግብ ለብቻዋ ይህንን ሁሉ ነገር ልታደርግ አይገባም፣ በዛ ላይ ደግሞ ብዙ ወርቅ ከቤት ጠፍቷል፣ ስለዚህ እርግብ ያን ያክል ድፍረት የላትም፣ እርግብ በጣም የዋህ ልጅ ናት፣ ከኋላዋ ግን የሆነ ሰው አለ፣ ያንን ሰው ደግሞ ማጣራት አለብኝ እያለ ነበረ።
አሁን አቶ መስፍን በራሱ መንገድ ከእርግብ ጀርባ ያለው ማን ነው የሚለውን ነገር ለማጣራት እየሞከረ ነው። የአቶ መስፍንም ጥርጣሬ ወይዘሮ ባዩሽ ናት። ነገር ግን አሁን ወይዘሮ ባዩሽ ልትሆን ላትሆንም ትችላለች የሚለውን ነገር ምንም አይነት ማረጋገጫ አላገኘም። ግን አቶ መስፍን በራሱ መንገድ ወይዘሮ ባዩሽን እየተከታተላት ነው። እንግዲህ ሰላም እንደዚሁም ደግሞ አቶ መስፍን ወይዘሮ ባዩሽ ይህንን ነገር እንዳደረገችው ቢሰሙ ምን እንደሚፈጠር ማሰብ በጣም ከባድ ነው። አቶ መስፍንም ቢሆን ወይዘሮ ባዩሽን ለመግደል ሁለቴ አያስብም። ምክንያቱም በሷ ምክንያት በጣም ብዙ ነገር ተፈጥሯል። አቶ ኖላዊ ወይዘሮ ሜላትን ለመጠየቅ ወደ ቤት በመጡበት ሰዓት ወይዘሮ ሜላት ደግሞ እንዳላስታወሰች እያስመሰለች ስታወራ አቶ ኖላዊ ቆይ ግን አስታወሰሽ ብለው የለ እንዴ? ምን ነው የምታወሪው ሁሉ ግራ ገባኝ በማለት ተናገሩ። ወይዘሮ ሜላትን በመደንገጥ እንዴ ማነገረ አለችው። ሀንዬ ነግራኛለች በማለት ለወይዘሮ ሜላት ነገሯት። ወይዘሮ ሜላትም ውይ በጣም ይቅርታ ማስታወሴን ማንም ሰው እንዲያቀብኝ ስላልፈለግኩ ነው አለች። እንዴ ቆይ ለምን ይህንን ማድረግ ለምን አስፈለገ? ቤተሰቦችሽም ቢሆን እኮ በጣም ይጨነቃሉ በማለት አቶ ኖላዊ ይነግሯታል። ወይዘሮ ሜላትም ደግሞ ለልጆቹ እንደተናገረችና ነገር ግን መስፍን መስማት እንደሌለበት ይህንን ነገር ሁሉ ያደረገችውም ወይዘሮ ባዩሽ እንደሆነች እንዳወቀች እና ደግሞ ይህንን ነገር አቶ መስፍን ቢሰማ በጣም ችግር ይፈጠራል። ስለዚህ ችግሩን እኔ ለብቻዬ መፍታት ስለፈለግኩ ነው። ምክንያቱም የእሷ ጸብ ከኔ ጋር ስለሆነ ማንም ሰው ጣልቃ እንዲገባ አልፈለግኩም አለች። አቶ ኖላዊም ጥሩ፣ ዋናው ነገር አንቺ ማስታወስሽ ነው አሉ። አዎ አንተንም በጣም ነው የማመሰግነው፣ በጣም ብዙ መረጃዎችን ነው የሰበሰብክልኝ በማለት አመሰገነችው። ግን ደግሞ መረጃውን እንዴት ሊያገኙ እንደቻሉ ጠየቀቻቸው። አቶ ኖላዊም ደግሞ እርግብን ይከታተሏት እንደነበረ፣ እርግብን ሲከታተሏት ደግሞ ብዙ ጊዜ የምትገናኘው ከወይዘሮ ባዩሽ ጋር እንደሆነ፣ ወይዘሮ ባዩሽን ደግሞ ስንከታተላት ከሆነ ልጅ ጋር እንደምትገናኝና እህቱና መስቀሉን እንዲሰርቅላት ያደረገችውም ልጅ ደግሞ እንደገደለችው አወቅን። የእርግብ ፍቅረኛ ሆኖ እዚህ ቤት የሚገባ የነበረው የኛው ሰው ነው አሉ አቶ ኖላዊ። ወይዘሮ ሜላትን በመደንገጥ ምን እንዴ ከአሜሪካ የመጣ አይደለም እንዴ አለች። አዎ ከአሜሪካ የመጣ አይደለም፣ እርግብን ለመከታተል እና ከእርግብ ብዙ መረጃዎችን ለማግኘት የተጠቀምንበት መንገድ ነው በማለት አቶ ኖላዊ ለወይዘሮ ሜላት ሁሉንም ነገር ነገሯት። በጣም የሚገርም ነው በማለት ከዚህም ጀርባ ደግሞ ሌላ ሰው እንዳለና እሱ ደግሞ አሁን ወደ መጣበት እንደተመለሰ ማለትም የትምቾን አጎትም አንስተው ነገሯት። ወይዘሮ ሜላት በሁኔታው በጣም ብትገረምም ነገር ግን በጣም ብዙ ጠቃሚ መረጃዎችን ስላገኘች አመሰገነቻቸው። ግን አሁን ምን ለማድረግ አሰብሽ አሏት አቶ ኖላዊ። ወይዘሮ ሜላትም እሷ እያስመሰለች እንደተጫወተችብኝ እኔም እያስመሰልኩ እጫወትባታለሁ አለች ወይዘሮ ሜላት። አቶ ኖላዊ ያልሆነ ነገር አድርገሽ እስር ቤት እንዳትገቢ፣ እኔ ከዚህ በኋላ ሀንዬ ስታለቅስም ሆነ ስታዝን ማየት አልፈልግም። እስከ ዛሬ ያዘነችውና ያለቀሰችው ይበቃል። አሁን ደግሞ አንቺ እስር ቤት ገብተሽ እሷ ስታዝን ማየት አልፈልግም አሉ አቶ ኖላዊ። አይ እንደዛም አላደርግም አለች ወይዘሮ ሜላት። የወይዘሮ ሜላት ሀሳብ አሁን ላይ ወይዘሮ ባዩሽ በደካማ ጎኗ ገብታ እንደተጫወተችባት አሁን ላይ ወይዘሮ ሜላት ማወቅ የምትፈልገው የባዩሽን ደካማ ጎን ነው። እሷን በደካማ ጎኗ ገብታ እንድትጫወትባት ነው የምትፈልገው። ወይዘሮ ሜላትና በወይዘሮ ባዩሽ መካከል አሁን ላይ በጣም ከባድ ጦርነት ተከፍቷል። ውድ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ።